ዛሬ ደግሞ ርራሄ በሚል ርዕስ የተለያዩ ትምህርቶችን እንሰጣለን። ዓለምን እንዲያስተዳድር ዓለምን እንዲመራ ምጡቅ ድንቅ ሆኖ የተፈጠረ ፍጡር ነው። የተቸገረውን ነገር ለችግሩ ተካፋይ ሲሆን የሰው ልጅ ግን በተፈጥሮ በደመነፍስ ርህሩህነት አብሮ በደመነፍሱ የተፈጠረ ነው። ይህን ነገር ማለት ማወቅ ይገባናል፣ ገንዘባችን ማድረግ ይገባናል። እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ የጉሃ ጽባህ መርሃ ግብር ነው። በዚህ መርሃ ግብር ስር የስነ ፍጥረት መጨረሻ በሚል ርዕስ ስለ ሰው ልጅ የተለያዩ ነገሮችን ስንገልጽ ስናስተምር ሰንብተናል። ዛሬ ደግሞ ርራሄ በሚል ርዕስ ትምህርትና ማብራሪያ እንሰጣለን። ምክንያቱም ርራሄ ምንድን ነው ብለን ስንል እንግዲህ ርራሄ ራራ ብለን እንጀምረዋለን። ራራ ከሚለው ግስ ምን ይወጣል? ርራሄ ይወጣል። መራራት፣ ርራሄ። መራራትም ሆነ ርራሄ የሰው ልጅ የሰብአዊነት መገለጫዎች ከምንላቸው ነገሮች አንዱ ነው። እንግዲህ ተደጋግሞ እንደተነገረው የሰው ልጅ ከፍጥረታት ሁሉ በጣም የበቃ የላቀ ዓለምን እንዲገዛ ዓለምን እንዲያስተዳድር ሆኖ የተፈጠረ ነው። የሰው ልጅ ሰው የሆነው ሁሉ ይመገንዘብ አለበት። ስለዚህ የሰው ልጅ የመንፈስ ሉዓላዊነቱን ወይም ሌላው እገሌ የመንፈስ ሉዓላዊነት አለው ብሎ እንዲናገር ከሚያስችሉት ነገሮች አንዱ ርራሄ ነው። የሰው ልጅ ርህሩህ ካልሆነ ርህሩህነት ከሌለው ምክንያቱም ቁሞ ስለሄደ ቋንቋ ስለተናገረ ብቻ ሰው ነው ልንለው አንችልም። ሰው ልንለው የምንችል የተሟላ ሰብዕና የሚኖረው የሰው ልጅ ምን ሲኖረው ነው? ርራሄ ሲኖረው ነው። እንግዲህ መራራት ምንድን ነው ብለን ስንል ወይም ርራሄ አንድ ሰው ርራሄ በንቃተ ሕሊናም ብቻ ላይሆን ይችላል። ርራሄ አንዳንድ ጊዜ ደመነፍሳዊ ሆኖም እናየዋለን። ምሳሌ በአንዳንድ እንስሳት እንኳ ስናይ ርራሄ እናያለን። ምሳሌ አንበሳ የጎሽን ጥጃ ማርካ፣ እንደገና ነብርም ደግሞ የሚዳቋን ግልገል ይዞ ሕፃንነቷ አሳዝናው እንግዲህ በደመ ነፍስ በርራሄ ሳይበላቸው ይተዋቸዋል ማለት ነው። አንዳንድ ጊዜ እንዲያውም ምን እናያለን? አናብስት የጎሽ ልጅ አብረው ያሳድጋሉ፣ ሳይበሏቸው አብረው ተላምደው ያድጋሉ። እንደዚሁም ሌሎች እንስሳት ማለት ነው። እና ይሄ ርራሄ የምንለው በደመ ነፍስም አለ ማለት ነው። የሰው ልጅ ደግሞ ንቃተ ሕሊና ያለው ዓለም የተሰጠችው ዓለምን በወኪልነት እንዲያስተዳድር የተሰጠው ትልቅ ፍጡር ስለሆነ ርህሩህ መሆን ይገባዋል። እንግዲህ የምንራራው መቼ ነው? ራሱ ርራሄ ምንድን ነው? አንድ ሰው ራራ ብለን ስንል አንድ ሰው ችግር ሲገጥመው በችግር ላይ ወድቆ እያለ አስፈሪ በሆነ ሁኔታ ላይ ወድቆ እያለ ለዚያ ሰው ምንድን ነው ያን ችግሩን መጋራት ማለት ነው። ምሳሌ ብንወስድ አንድ ሰው ድንገት ወይ ገንዘብ ሊጠፋው ይችላል፣ ወይም ድንገት ባይሆን ገንዘቡ ሊያልቅበት ይችላል። ገንዘብ ካለቀበት መኖር አይችልም። የሚበላው የሚጠጣው ያጣል፣ ኑሮ ይከብደዋል። አጠቃላይ በዚህ ዓለም ላይ ለመኖር ይቸገራል። የሰው ልጅ ሲቸገር ደግሞ የተለያየ ነገር ያስባል። አንዳንዱ ራሱን ለማጥፋት፣ አንዳንዱ ሌላውን አጥፍቶ ከዚያ ገንዘብ ለመውሰድ፣ አንዳንዱ ምናልባት ከዚህ በፊት መስራት የማይፈልገውንም ስራ ወይም ዝቅ ያለ ስራ ነው ሌሎቹ ሰዎች ናቸው የሚሰሩት እኔ ግን ልሰራው አልችልም ብሎ ያሰበውን ስራ ለመስራት ይሄዳል ማለት ነው። በእርግጥ አይምሮ ላለው ሰው እንደ ሰውኛ ስናስብ ስራ ለሰው ልጅ እኩል ነው። ይህ ስራ ለነገሌ ነው፣ ይህ አይነቱ ደግሞ ለነዚያኛው ነው የተባለ ነገር የለም። የሰው ልጅ አጠቃላይ ማንኛውም ስራ ቢሆን እኩል ነው። የሰው ልጅ እንግዲህ አንዱ ትልቁ የተሰጠው ነገር ስራ መስራት ነው። እና ርራሄ ምንድን ነው ስንል ለተቸገሩት በጎ ማድረግ ማለት ነው። እንግዲህ ምናልባት ለተቸገሩት በጎ ማድረግ ብለን ስንል ታለን ገንዘብ ከፍለን መስጠት ማለት ነው። ይሁን እንጂ ርራሄ ገንዘብ በመስጠት ብቻ የሚገለጽ አይደለም። አንደኛ
ምክርም በመምከር በማጽናናት ሃይማኖታዊም ሆነ ሰብአዊ የሆነ ምክር በመንገር የተቸገረን ሰው ማጽናናት ከተቸገረ ጎን ሁልጊዜ መገኘትም ይሄ የርህራሄ መገለጫ ነው። እንዲያውም በሀገራችን ምን አይነት ልምድ አለን? አንድ ሰው ከዚህ ዓለም በሞት በሚለይ ጊዜ የሚቀብረው ብዙ ሰው ነው። ብዙ ሰው ወደ መቃብሩ ይሄዳል። እንግዲህ ነገሮች ባልተበላሹበት፣ ነገሮች አስቸጋሪ ባልሆኑበት ጊዜ ማለት ነው። አሁን እንኳ ያለንበት ሁኔታ እጅግ በጣም ከባድ ነው። ወደ እርስ በርስ ጦርነት ስለገባን የሰው ልጅ ሙቶ በጅምላ ሲቀበር አይተናል። የሰው ልጅ በኤክስካቬተር ሲቀበር አይተናል። ነገር ግን ጦርነት በሌለበት ወይም ኢትዮጵያዊ ባህል የሚያዘውን ስናይና ማህበረሰቡ የለመደው እንዴት ነው? የሰው ልጅ ሲታመምም ጠያቂው ብዙ ነው፣ ይጠየቃል። እግዚአብሔር ይማረህ ይባላል። እንግዲህ እግዚአብሔር ይማረህ የሚል አንድን የታመመ ሰው ሂዶ ሰው ምንድነው አቅም ያለው ፍራፍሬ ይዞ የሚበላ የሚጠጣ ይዞ ምን ያምርሃል ወገኔ፣ ምን ያምርሃል ዘመዴ ብሎ ማለት ነው። እንግዲህ ዘመድ ብቻ አይደለም ሰው ሲታመም ህመምተኛውን የሚጠይቅ ዘመድ ብቻ አይደለም፣ ማህበረሰቡ ጎረቤት ይጠይቃል። እንዲያውም ቀድሞ የሚደርሰው ሰው ሲታመም ከዘመድ ይልቅ ጎረቤት ነው። እና ይህንን መሰረት አድርገን ከሩቅ ዘመድ የቅርብ ጎረቤት ይበልጣል ወይም ይጠቅማል ይባላል። ይህ እውነት ነው። እና ሰው ሲታመም እግዚአብሔር ይማር ተብሎ ይጠየቃል። ሆስፒታልም ከገባ አልጋ ይዞ ከተኛ ሄደው እግዚአብሔር ይማር ይሉታል። ይህ እንግዲህ ርህራሄ ነው፣ የርህራሄ መግለጫ ነው። እንግዲህ በሞት ሲለይ ደግሞ የሰው ልጅ ያን የሞተ ሰው በትልቅ ክብር ይቀብረዋል። አንዳንድ ጊዜ በመቶዎች የሚቆጠሩ ሰዎች ይገኛሉ። ለምን ሲባል ይሄ ከሰው ልጅ ርህራሄ ያን የሞተ ሰው በዚህ ዓለም ኑሮ እንግዲህ የሰው ልጅ የሚኖርባት ዘመን በሞትና በልደት መካከል ነው። እንደተወለደ ሁሉ ሞት አለና በሞት ከዚህ ዓለም ሲለይ የሰው ልጅ ተሰብስቦ ያን ሰው ይሸኘዋል ማለት ነው። እና ይህም እንግዲህ ከምን የሚመጣ ነው? ርህሩህ ከመሆን የሚመጣ ነው። ጥሩ ሰው ከሞተ በኋላ መቅበሩ ርህራሄው ለሞተው ሰው ነው የሚጠቅም ወይስ በቁመና ላለው ለቤተሰቡ ብለን ስንል እንግዲህ በተለይ በህይወት ላለው ነው፣ ለቤተሰቡ ነው። ሰው ዘመድ በሚሞትበት ጊዜ ብዙ ሰው መጥቶ እግዚአብሔር ያጽናችሁ ብሎ ሲል እንደገና ደግሞ ከጎን ሲገኝ ተመላልሶ ሲያጽናና ይህ ትልቅ ነገር ነው እና ይህ ሁሉ የርህራሄ መገለጫ ነው። እንግዲህ ርህራሄ ብለን ስንል ሁልጊዜ ገንዘብ ከመስጠት ጋር እንዳናያይዘው ብለን ነው። ምክንያቱም ርህራሄ በልዩ ልዩ መንገድ ይገለጻል። አንድ ሰው ርህሩህ፣ በእርግጥ ሰው የሚራራው ለሰው ልጅም ብቻም አይደለም። ርህራሄን ገንዘቡ ያደረገ ሰው ለእንስሳትም ይራራል። የሰው ልጅ እንደገና ለስነ ተፈጥሮ ለዛፎችም ይራራል፣ ለብዙ ነገር ይራራል ማለት ነው። አንድ ሰው ርህሩህ ሲሆን ምንድነው ለአካባቢውም ይመቻል፣ ለጓደኛውም ይመቻል፣ በአጠቃላይ ለአስተዳደርም ይመቻል። የሰው ልጅ ግን ከርህራሄ ወጦ ጨካኝ ከሆነ፣ ከርህራሄ ወጦ ራስ ወዳድ ከሆነ፣ ከርህራሄ ወጦ ሴረኛ ከሆነ ለጓደኛውም አይመችም፣ ለቤተሰቦችም አይመችም፣ በአጠቃላይ ለሚያስተዳድረውም አስተዳዳሪ አይመችም ማለት ነው። እና ወደ ርህራሄ ስንመጣ ደግሞ ርህራሄ ሃይማኖታዊነትም ነው። እንዲያውም ምን ማለት እንችላለን? ሃይማኖት ያላቸው ሰዎች ሁሉ መንፈሳዊነታቸው የሚገለጸው ወይም የሚተረጎመው በርህራሄነታቸው ርህሩህ በመሆናቸው ነው። ሃይማኖት ያለው ሰው ሁሉ እንግዲህ በዓለም ላይ ብዙ ሃይማኖቶች አሉ። ተደጋግሞ እንደተነገረው በክርስትናም ሃይማኖት ይሁን በእስልምናም ሃይማኖት በክርስትናውም ሃይማኖት ልዩ ልዩ ሆነው እንግዲህ ልዩ ልዩ የሃይማኖት ክፍሎች አሉ እና ሌላውም አጠቃላይ ሄዶ የመጨረሻው ምንድነው? መንፈሳዊ መሆን ነው። አንድ ሰው መንፈሳዊ ሆነ ብለን ስንል ረቀቀ ወይም ተሰወረ ከዓይን እይታ ጠፋ ማለት አይደለም። መንፈሳዊ ሆነ ብለን ስንል እንግዲህ አንድ ሰው ለሰው ልጅ ርህሩህ ሆነ፣ ከሰው ልጅም አልፎ ለስነ ተፈጥሮ ርህሩህ ሆነ፣ እንደገና ለእንስሳት ሁሉ ማለት ነው። እንግዲህ ታላቁ መጽሐፍ ምን ይላል? የሰው ልጅ በዓለም ላይ እንዲሰለጥን ስጋም እንዲበላ የአሳ ስጋ እንዲበላ
የሌሎችንም እንስሳት ስጋ እንዲበላ የላምን፣ የበሬን፣ የፍየልንና ወዘተ የመሳሰሉትን። ነገር ግን አንዳንድ ሰው ከርህራሄው የተነሳ ስጋ የማይበላል። ምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን ብንወስድ በተወሰኑ ገዳማት የሚኖሩ አባቶች ስጋ አይበሉም ከናካቴው። እንግዲህ ምናልባት አንድ አባት እንደነገሩኝ ዋልድባ የሚኖሩ አባቶች ስጋ አይበሉም፣ ቅድም ማህበረ ስላሴ የሚኖሩ አባቶች ስጋ አይበሉም። እንደገና አንዳንድ መነኮሳትም በምናኔ ያሉ መንፈሳዊነቱ እጅግ አብዝቶ የሰረጸባቸው አባቶችም ስጋ አይበሉም። ስጋ የማይበሉት ምንድነው? እንግዲህ እንስሳው ታርዶ ደሙ ፈሶ ህይወቱ ጠፍቶ ስለሆነ ያን ነገር ላለመብላት ማለት ነው። ከርህራሄ የተነሳ አንዱ ይሄ ነው። ሌላው ደግሞ ስጋ ያወፍራል፣ ሰውነትን ያገዝፋል። ስጋ እንግዲህ አንድ ሰው ስጋ ተመገበ ስንል ድልወትን ነው የሚያሳይ። መነኮሳት ወደ ድልወት ላለመምጣት ሲሉ እና ርህራሄ ይኖረን ዘንድ ይገባናል። ሰዎች ይሆን ሁሉ በተለይ ተማርን የምንል በተለይ ከተሚዎች ነን የምንል ሰዎች ምን መሆን አለብን? ርህሩህ መሆን አለብን። ምክንያቱም ሙሉ ሰው እንድንሆን መንፈሳዊነታችንን ሃይማኖታዊነታችንን በርህራሄያችን መግለጽ አለብን። በእርግጥ አሁን ባለንበት ዘመን ብዙ ሰዎች ተቸግረዋል። እንግዲህ ርህራሄ ካለን የተቸገሩትን እንረዳለን ማለት ነው። ምናልባት ለተቸገረ ሰው እኔ ገንዘብ ብሰጠው እጅግ አብዝቼ ሰጠሁት ብል 100 ብር 200 ብር እንዳለኝ ሊሆን ይችላል። ግን የኔ 100 200 ብር ያን ሰው ሊጠቅመው አይችልም። የበለጠ አስተባብሮ በትክክል የተቸገረውን ሰው መርዳት፣ ለዚያ ለችግረኛው መቆም ትልቅ ነገር ነው። እንግዲህ ሰው ተማረ ሲባል ትምህርቱን በምን ይግለጸው? ሰው ሃይማኖተኛ ነው ሃይማኖት አለው ብለን ስንል በምን ይግለጸው? ዝም ብሎ አይ ገሌ እኮ ሃይማኖት አለው የዚህ ሃይማኖት ተከታይ ነው ገሌ መንፈሳዊ ነው ብለን ካልን ከስም የዘለለ አይሆንም። ታዲያ ገሌ የዚህ ሃይማኖት ተከታይ ነው ሃይማኖተኛ ነው መንፈሳዊ ሰው ነው ብለን ስንል ይህን ለማረጋገጥ ሃይማኖታዊነቱን መንፈሳዊነቱን በርህራሄ መግለጽ አለበት። አንድ ሰው በዘመናዊው ትምህርትም ገሌ እኮ ዶክተር ነው ገሌ ፕሮፌሰር ነው ገሌ እንዲህ ያውቃል ገሌ እንዲህ ይላል ብለን ስንል ያ ነገር ለማህበረሰቡ ምን ሆኖ በመሆን ሁኔታ መገለጽ አለበት? በርህራሄ መገለጽ አለበት። እንግዲህ ወደ ትምህርት ስንመጣ ገሌ እኮ እንዲያው ኤኤውን ደረደረው አጠቃላይ በትምህርቱ በአካዳሚው የሚወዳደረው የለም ይባላል። ጎሽ አበጀህ ነው በዚህ። ነገር ግን ያ ሁሉ ኤው እና ሌላው ሙቀቱ ሁሉ በምን መገለጽ አለበት? በርህራሄ መገለጽ አለበት። ተምሮ የተሾመ ሰው ዳኛ ከሆነ የማያዳላ፣ ሐኪም ከሆነም ለድሆቹ የሚያስብ ለሌላው የማያዳላ ወገን የሚወድ አጠቃላይ ማህበረሰቡን በኩልነት የሚያገለግል መሆን አለበት። ያለበለዚያ የተማረውም ሰው ሐኪምም ሆኖ ገንዘብ የሰጠውን ብቻ ሐኪምም ሆኖ ጓደኛውን ብቻ ሐኪምም ሆኖ ምናልባት እንዲያው ጥቅም የሚያገኝበትን ብቻ ከሆነ ይሄ እንስሳትም እኮ ጨው ካገኙ ጨው ከቀመሱ ከዚያ ቦታ አይጠፉም፣ እንዲያውም ቶሎ ቶሎ ነው የሚሄዱ። የሰው ልጅ ግን አጠቃላይ ርህራሄ ሰብአዊነቱ በምልአት የሚገለጸው የሰው ልጅ ርህሩህ ሲሆን ነው። እንግዲህ አንድ ሰው ራራ ብለን ስንል አንድን የተቸገረን ነገር ችግር ያለበትን ነገር ምንም ነገር ሳያገኝ ምንም ቅድመ ሁኔታ ሳይኖር አስፈላጊውን የሆነውን እርዳታ ሲያደርግለት፣ ችግር ከሆነ የማህበረሰብ ችግር ከሆነ ችግሩን ሲፈታለት፣ አንድ ሰው ታሞ ከሆነ በተለይ ሕክምና አዋቂ ከሆነ ህመሙ የሚድን ከሆነ ሲያግዘው፣ ገንዘብ ካልከፈለ ካርድ ካላዋጣ ይሙት ምንል ከሆነ እንዲህ አይነት ነገር ተገቢ አይደለም። ይሄ እኛን የትም አያደርሰንም። አንዳንድ ጊዜ እንግዲህ የምናያቸው አስገራሚ ትዕይንቶች አሉ። በውቅያኖስ ላይ በምትሄድ መርከብ ዶልፊን የሚባሉት የአሳ አይነቶች ታላላቅ አሳዎች ዘለው ወደ መርከቧ ይገባሉና አንድ ጊዜ ያየሁት ምንድነው ያ ዶልፊን ሩጦ መርከቧ ላይ ዘሎ የወጣው ምንድነው ለካ ዶልፊኑ ትልቅ ቁስል ቆስሏል፣ ትልቅ አደጋ ደርሶበታል። እና ይህ ዶልፊን ወደ ሰዎች የተጠጋው ለምንድነው
ሰዎቹ እርዳታ እንደሚያደርጉለት ሰዎቹ እንደሚራሩለት በደመ ነፍስ ተረድቷል ማለት ነው። እና ወዲያው ከመርከቡ ላይ የሕክምና ሐኪም ሰው ነበረ። ያን ሲያይ በጣም ተደነቀ። ሕክምና አደረገለትና ሕክምና ካደረገለት በኋላ ፈውስ ሲያገኝ በመጨረሻ ወደ ነበረው ቦታ ሲመልስ አይተናል። ይህ እውነት ነው ሐሰት ነው? እንግዲህ ምናልባት ብዙ ልንሟገት ልንከራከር አንችልም። እኛ ከባህር ርቀን ስለምንኖር ዶልፊን ስለሌለን፣ ግን እንዲያው እንዲህ አይነት ነገር አይቻለሁ። ቢሆንም ባይሆንም ይህ ነገሩ ያስተምራል። ጥሩ የሰው ልጅ ጋር ከእንስሳት ጋር ይኖራል። የሰው ልጅ ውሻ ዋናው ጓደኛ ነው። ውሻ እንዲያውም እስከ ሞት ድረስ የታመነ ነው። ሰው ቤተሰብም ቢሆን ከሰው ጋር የሚኖር በህይወት እስካለ ነው። የሰው ልጅ ግን ከሞተ በኋላ ከሞተ በኋላ ቤተሰቡን ወስዶ ወደ መካነ መቃብር ወስዶ ይቀብረዋል፣ ያስቀምጠዋል። እና ከዚያ በኋላ እንግዲህ ቤተሰቡ አብሮት አይኖርም። ይሄ የተለመደ ነው። ውሻ ግን ማለት ርራሄው ፍቅሩ ላመነው ለጌታው እጅግ ስለሚበልጥበት አንዳንድ ጊዜ አስከሬናቸውንም እንኳ እስከ ብዙ ዘመን ከጌታቸው አስከሬን ላይ ኑረው የሞቱ ውሾች አሉ ማለት ነው። እና አንዳንድ ጊዜ ለሰው ልጅ የሚራሩ እንስሳትም አሉ። የሰው ልጅም ለእንስሳት ይራራል ማለት ነው። እንግዲህ ወደ ርራሄ ስንመጣ ርህሩህ ከሆን ምንድን ነው? እግዚአብሔርም ይወደናል፣ ለሃይማኖታችንም ተገዥዎች ሁነናል ማለት ነው። ርህሩሆች መሆናችንን እንዴት ነው ራሳችንን የምንገምተው? መቼም እኔ ርህሩህ ነኝ እኔ እንዲህ ነኝ ብለን በቃል አይደለም። ርህሩሆች ከሆን ራስ ወዳዶች አይደለም፣ ራስ ወዳዶች አንሆንም። ርህሩሆች ከሆን ከምንሰራው ስራ የተወሰነችዋን ፐርሰንት ወይም የተወሰነችዋን ክፍል ለበጎ አድራጎት እናደርጋለን ማለት ነው። በተለይ ደግሞ ቀንቶን ብር እየበዛልን ገቢያችን እየበዛ ሀብት እያደለም ስንመጣ ደግሞ ያን ብሩን ራሳችን ብቻ እንብለው፣ ራሳችን እንደሰትበት። አዲስ አበባ ሂልተን እንደሰት ከሆነ አይ ዱባይ ለምን ቀርቶ ለንደን ለምን ቀርቶ ካል ከርራሄ ወጠናል። ከርራሄ በወጣን መጠን ደግሞ ከሰባዊነት ወጠናል ማለት ነው። ምንድነን? ቋንቋ የሚናገርና ቁሞ የሚሄድ እንስሳ ሆነናል ማለት ነው። እና የጓሃ ጽባህ አድማጭ ተመልካቾቻችን እንግዲህ ዛሬ ርራሄ በሚል ርዕስ የተማርን ምንድነው? ርህሩሆች እንድንሆን በአካባቢያችን ሰዎች ሲቸገሩ፣ በአካባቢያችን ስነ ተፈጥሮ ሲጎዳ፣ በአካባቢያችን እንስሳት ሲበደሉ፣ ሌላው ይቅርና አሁን በዚህ በአዲስ አበባ ከተማችን አንዳንድ ጊዜ ፈረሶች ቆሳስለው መኪና መንገድ ላይ ቁመው እናያቸዋለን። በእውነት የኒህ እንስሳ የፈረስ ባለቤት የለውም ወይ? ይህ ፈረስ ሰርቶ አላበላም ወይ? እረ የምን ፈረስ ብቻ ሰው ራሱ እንዴት እንደሚያደር ሰው በዛፍ ስር ተኝቶ ጅብ የሚበላውስ የለም ወይ? እንግዲህ በእውነት መንግስት ባለበት ሀገር፣ ህዝብ ባለበት ሀገር፣ ሃይማኖት ባለበት ሀገር ሰው እድሜ ልኩን ዛፍ ስር ኑሮ ነፍሰ ጡር የሆነች ስም ዛፍ ስር ወይም ጎዳና ዳር ወልዳ ህፃኑ አድጎ አንዳንድ ጊዜም አደጋ ደርሶባቸው ጅብ በልቷቸው የሚጠፉ የለም ወይ? ይህን እናያለን። እና አሁን ስናይ ባለንበት ዘመን ርራሄ እየቀነሰ መጥቷል። አጠቃላይ ሰው ለሰው መራራቱን አቁሟል። ሰው ለእንስሳ እንዲያውም ሰው የተገለገለ እንግዲህ ፈረስ የሰው ልጅ ዋና አገልጋይ ነው። ሲገለገልበት ኑሮ ትንሽ ያመው ጎዳና ላይ ይጥለዋል። ለጭነት የሚያገለግሉ እንስሳት እንደ አህያ ያሉም እንደዚሁ ተጎሰቋቁለው ተገጣጥበው እናያለን። እንግዲህ ለማንኛውም ነገር ርህሩህ እንድንሆን እግዚአብሔር ምን አድርጎናል? መርጦ አለቆች ያለ ማስተዳዳሪ ሆነናል። እና የሰው ልጆች ርራሄን ገንዘባችን ማድረግ ይጠበቅብናል። ርራሄን የምንገልጸው ደግሞ በቃል ሳይሆን በስራ ነው። ፈጣሪያችን እንደኛ ኃጢአት እንደኛ ክፋት ሳይሆን ኃጢአታችንን ይቅር ብሎ በርራሄ ልጆቹ አድርጎ ሳይቀስፈን ሸምግለን እድሜ አግኝተን ዝናቡም ሳይቀር በረሃብ እንዳናልቅ የእግዚአብሔርን የፈጣሪን ምሕረት እናያለን። እንደ ስራችን ሳይሆን እንደሱ ምሕረት እንደሱ ርራሄ ብዙ ነገር እየተደረገልን እንኖራለን። ስለዚህ እኛም አቅማችን በፈቀደ መጠን ለጓደኞቻችን፣ ለአካባቢያችን ለተቸገሩት ርህሩህ መሆን ይገባናል። እና ርራሄያችንን ገንዘባችን እናድርግ። እንግዲህ የጓሃ ጽባህ አድማጭ ተመልካቾቻችን ርራሄ በሚል ርዕስ ትምህርት አቅርበናል።
እንግዲህ ምንድነው ስነ ህሊናዊ ሰባዊ የሆነ ነው። ርራሄ ስለ ርራሄ ሲነገር ስለ ሰው ልጅ መነገሩ ነው። ርራሄ ያለ በሰው ልጅ ነው። በእርግጥ ውሻ ለምን ለሰው ልጅ ራራ ሲባል ምንድነው መጀመሪያ የሰው ልጅ ስለራራለት ነው። ርራሄ ከሰው ልጅ ወደ እንስሳትም በደመ ነፍስ ተላልፎ እንስሳትም እንኳን ለሰው ርሩህ እንዲሆን ሆኗል ማለት ነውና ርሩሆች እንሁን። በሌላ ጊዜ በሌላ ትምህርት እስከምንገናኝ ድረስ ለዛሬ ደህና ሁኑ። ቸር ይግጠመን።